እሱን ስንገዛ እንድንገዛ የፈለገው ለሱ ብቻ አጥርተን ነው። አላህን ውዴታ አላህን ፍቅር ማግኘት ነው። የረመዳን የመጀመሪያው ግብ ወይም ዋነኛው ግብ ተቅዋ ነው። አስቡት ያለፉት አመታቶችን ምን ያህል አላህን አምፀናል፣ የአላህን ንበሮች ምን ያህል ተጋፍተናል። ብስሚላሂ ረህማን ረሂም ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላህ። ረመዳን ሊገባ እጅግ በጣም ጥቂት ቀናቶች ይቀሩታል። ረመዳንን በጉጉት በመጠበቅ ውስጥ ረጅም ጊዜን አሳልፈናል። አላህ ሱብሓነሁ ወተዓላ እንዲያደርሰን ዱዓ አድርገናል። ልቦቻችንን ቤቶቻችንን ለማጽዳትና ለማስዋብ ሞከርን። የተለያዩ እቅዶችን አወጣን። ከዛ በኋላ ግን አሁን ላይ የምንገኝበት ይህ የመጨረሻ የሻዕባን ቀናት ንያዎቻችንን እንደ አዲስ የምንጀድድበትና የምንዳድስበት የመጨረሻ አጋጣሚ ነው። ምክንያቱም ንያችንን መጀመሪያ ላይ ጀድደን ወይም ደግሞ የምርም ለአላህ ብለን ቢሆንም በየመሃሉ ግን የሚፈጠሩ መሳነፎች ወይም መዘናጋቶች ይኖራሉና ለመጨረሻ ጊዜ ይህንን ረመዳን በምን አይነት መልኩ መጾም የምንፈልገው የሚለውን መነየትን ከኛ ይፈልጋል። ኢማም ኢብኑ ረጀብ ምን ይላሉ? ብዙ ትናንሽ ስራዎች በንያ በጣም ትልልቅ ሆናል። ብዙ ትላልቅ ስራዎች ደግሞ ንያቸው በመበላሸቱ ምክንያት ደግሞ አናሳ ወይም እዚህ ግባ የማይባል ሆኗል። ስለዚህ መጾም የምንፈልጋቸው ጾሞች፣ ሰላቶቻችን፣ ተራዊሖቻችን፣ ተሐጁዶቻችን፣ ሰደቃዎቻችን እነዚህ ሁሉ ንያዎቻችንን ድጋሚ ልናድስባቸው ወይም ልናስተካክላቸው ይፈልጋል ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱል በይና ላይ እንዲህ ይለናል፣ ወማ ኡሚሩ ኢላ ሊዕቡደላህ ሙኽሊሲን ይላል። አላህ ሱብሓነሁ ወተዓላ በሃይማኖቱ ላይ እሱን ስንገዛ እንድንገዛ የፈለገው ለሱ ብቻ አጥርተን ነው። ከዚህ ረመዳን የምንፈልገው የመጀመሪያው ነገር ምንድነው? ኢኽላስን ነው። የምንሰራው እያንዳንዱ ስራ ለአላህ ሱብሓነሁ ወተዓላ ጾምን ያዘዘን ማን ነው? አላህ ነው እንድንጾም ያዘዘን። በአመት የሚመጣ አንድ ወር ስለሆነ ወይም ለቤተሰብ ስለምንጾመው ወይም ከኛ መጾም ማህበራዊ ግዴታ ስለሆነ አይደለም የምንጾመው፣ አላህ ሱብሓነሁ ወተዓላ ያዘዘው ነው። የእሱን ትዕዛዝ መምላትን በመፈለግ ላይ የምንጾመው መሆኑ የመጀመሪያ ያደርጋል። ከዛ ይህ ጾም ደግሞ የተፈለገበት ነገር ምንድነው? እናንተ ያመናችሁ ይህ ጾም ከነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደተደነገገው በእናንተም ላይ ተደነገገ። ምን ይከጀላል አለን? ልትጠነቀቁ ወይም ተቅዋ ልትላበስ ይከጀላል ተባልን። የረመዳን የመጀመሪያው ግብ ወይም ዋነኛው ግብ ተቅዋ ነው። እኛም ከአላህ በዚህ ረመዳን የምንከጅል የመጀመሪያ ነገር ምን መሆን አለበት? ተቅዋ መላበስ ወይም የሱን ፍራቻ ማግኘት ማለት ነው። ረመዳን ለቀጣይ 11 ወራት የሚሆነን ስንቅ የምንሰንቅበት ነው። አላህ በቁርአኑ ይለናል፣ ከስንቆች ሁሉ በላጩ ምንድነው አለ? ተቅዋ ነው አለ። ረመዳን ደግሞ ለቀጣይ 11 ወሮች የሚሆነን ስንቅ የምንሰንቅበት አጋጣሚ ከሆነ ተቅዋ ከስንቆች ሁሉ በላጭ ከሆነ ደግሞ ከረመዳን የተሻለ ለህይወታችን ለቀጣይ 11 ወራቶቻችን የሚበጀንንና በነዛ ወራቶች ውስጥ እየዘረዘርን የምንጠቀመውን የተሻለ ስንቅ ከዚህ ውጪ ልናገኝ አንችልም። የመጀመሪያው አላህ ሱብሓነሁ ወተዓላ በዚህ ረመዳን የምርም ለህይወታችን የሚሆነንን ተቅዋ ተላብሰን የምንወጣበት እንዲያደርግልን አድርጎ መነየት ወይም መከጀል የመጀመሪያው ነገር። ሁለተኛው የምንከጅልበት ወይም ደግሞ የምንፈልግበት ነገር ይህ ረመዳን የአላህ ምህረት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ረመዳንን በኢማንና ከአላህ መልካምን እንዳፈልገው የጾመ ሰው ያለፈው ወንጀሉ ይማርለታል ብለዋል። እዚህ ጋር ማተር የሚያደርገው ምንድነው? ፍላጎት ነው። መጾም ሁሉም ሊጾም ይችላል። መራብ መጠማትም ሁሉ ሊራብና ሊጠማ ይችላል። ግን አላህ ሱብሓነሁ ወተዓላን አምኖ ከሱ መልካም እንዳመፈለግ ወይም ንያችን ከአላህ መልካም እንዳመፈለግ ማድረጋችን ያሳለፍነው ወንጀል እንዳለ የማስማር ትልቅ ፓወር ያለው ነገር ነው። አስቡት ያለፉት አመታቶችን ምን ያህል አላህን አምፀናል፣ የአላህን ንበሮች ምን ያህል ተጋፍተናል፣ ምን ያህል ወንጀሎችን ሰርተናል። ንያችን በማስተካከልና ከአላህ መልካም እንዳን በመፈለግና ከሱ ምህረት በመከጀል ብቻ እነዛ ወንጀሎቻችን የሚታበሱበት ልዩ እድል ነው ማለት ነው። ሁለተኛ የምንፈልገው ምህረቱን ነው ማለት ነው። በሶስተኛ ደረጃ ደግሞ የምንፈልገው በምንሰራቸው እያንዳንዱ ኢባዳዎች ውስጥ ኳሊቲን ታርጌት በማድረግ የአላህን ውዴታና የሱን ቅርበት የሱን ፍቅር መፈለግ ነው። በእርግጥ አወር ቱ ዱ ሊስት ላይ የምንፈጽማቸው የተለያዩ ተግባራቶች አሉ። ሁሉንም የፈርድ ወቅት ሰላት መስጂድ መስገድ ልንል እንችላለን። ቁርአን 3 ማክተም፣ በቀን 1000 ኢስቲግፋር፣ ተራዊህ ይህን ያህል መስገድ። እነዚህ ማድረጋችን ወይም መዘርዘራችን በጣም ተገቢና ልክ ከመሆኑ ጋር እነዚህን ለማሳካት ብቻ ግን መቸኮል ወይም ደግሞ ይሄ ቼክ ሊስታችን ላይ ቲክ ለማድረግ ብቻ ግን ጥረት ማድረግ አይጠበቅብንም። ያንን ማድረግ ልክ ነው፣ ግን
ያንን ብቻ መፈለግ አይጠበቅብንም። አዘይንዶ ዘዴ የእያንዳንዱ ዒባዳ ኢንድጎል አላህን ውዴታ አላህን ፍቅር ማግኘት ነው። ስለዚህ ወደ መስጂድ በቀን አምስቱን ወቅት ሰላቶች መስጂድ እሰግዳለሁ ስንል ያንን ቃላችንን ለመምላት ብቻ ብለን አይደለም መተግበር የሚጠበቅብን። የምርም በእያንዳንዱ ወቅት ሰላት ላይ አላህን ፍለጋ አላህን ክጀላ ልቦቻችን የምርም ከሱ ጋር በሰላት ውስጥ መገናኘትና መነጋገርን ፈልገው መቻኮል ይጠበቅባቸዋል። ቁርአንን መቅራት ስንል ምናልባት 3 ማክተም ስላለብን ያንን ለማሳካት ብቻ ፔጆቹን እየገለጥን ወይም በፍጥነት እየቀራ መሄድ ብቻ አይኖርብንም። በየአያዎቹ ላይ ቆም እያለን እያስተነተን አላህ ሱብሓነሁ ወተዓላ ይህ ቁርአን ሺፋ ነው ሁዳ ነው ብሎናል። የምር ለህይወታችን መመሪያ የሚሆን አያን ዛሬ ምን መውሰድ እችላለሁ? ይህ የቁርአንስ ለታመመው ልቤ በምን አይነት መልኩ ሺፋ መሆን ይችላል የሚሉትን እያስተነተን መሄድ ይጠበቅብናል። ዚክርንም ስናነሳ እንደዚሁ ነው። ዛሬ ምናልባት 1000 እስትግፋር እላለሁ ብለን ይሆናል። ያንን ቁጥር ሚት ለማድረግ ብቻ ከምላስ የዘለለ ያልሆነ እስትግፋርን ማድረግ አይጠበቅብንም። ያንን አቺቭ ማድረጋችን ልክ ከመሆኑ ጋር ግን ስቲል በእነዚህ እስትግፋሮቻችን ላይ ከምላሳችን የዘለለ ልቦቻችንም በሰራናቸው ወንጀሎች ተሸማቀው የምርም የአላህን ምህረት የሚከጅሉ መሆን ይጠበቅበታል። በኢባዳዎቻችን ሁሉ ኳሊቲ ኖሯቸው የአላህን ፍቅር፣ የአላህን ውዴታ፣ የአላህን ቅርበት የምናገኝባቸው መሆን ይጠበቅባቸዋል። አራተኛና የመጨረሻ ደግሞ ይህ ረመዳን ሁልጊዜ የምንለው ነገር አለ አይደል? ረመዳን የለውጥ ወር ነው። ረመዳን የትራንስፎርሜሽን ነው። ረመዳን ትራንዚሽናል ፔሪድ ነው እንላለን። ስለዚህ ይህ ትራንዚሽናል ፔሪድ ለ30 ቀናት ብቻ የሚቆይ አይደለም። ልክ አሁን ረመዳን ከመግባቱ በፊት ምን ነው የምንፈልግ? ረመዳን ላይ ምን ላስተካክል፣ ረመዳን ላይ ምን ልጀምር፣ ረመዳን ላይ ምን ላቁም እንላለንና እነዚህ አሁን ላይ ረመዳን ከመግባቱ በፊት የምንላቸው ነገሮች ረመዳን ከወጣ በኋላ ለቀጣይ 11 ወራትም እንዲሁ አብረውን የሚዘልቁ መሆን አለባቸው። እንደዛ ካልሆነ ንያዎቻችንን ኩዌስችን እንድናደርግ ስለሚያደርግ ነው። ረመዳን ውስጥ የምንሰግደው፣ የምንቀራው፣ ዱዓ የምናደርገው፣ መልካምን የምናገረው፣ መጥፎ ነገር ልናደርግ ስንል ራሳችን የምናቀበው ለማን ብለን ነበር? ለአላህ ብለን ነው። ረመዳን ቢወጣም ስቲል አላህ ግን ሁሌም ያለና አብሮን የሆነ ጌታ ነው። ስለዚህ ንያዎቻችን ኩዌስችን እንድናደርግባቸው ከሚያደርጉ ነገሮች ውስጥ ለረመዳን ብቻ የተገደበ መልካም ስራ መስራት አለ መኖሩ ነው። ስለዚህ ከረመዳን በኋላ የሚዘልቅ የምርም ህይወታችን ከዚህ ረመዳን በፊትና በኋላ ብለን ይሄ በደንብ ግልጽ በሆነ ወይ ልዩነቱን ማስተዋል በምንችልበት ሌቭል ለውጥ ህይወታችን ላይ የምናመጣበት ረመዳን እንዲሆንም መነየት እንዲሁ ከኛ የሚጠበቅ ነገር ነው ማለት ነው። ስለዚህ በእነዚህ 4 መልኮች ረመዳናችንን ለማስዋብ ያችንን ጀድደን ይህን ረመዳን በጉጉት እንጠብቀው። አላህ ሱብሓነሁ ወተዓላ ደርሰውበት ጾመውበት የምርም ተቅዋን ተላብሰው ምህረቱን አግኝተው ወደሱ ቀርበው ተለውጠው የሚወጡበት ወር አላህ አድርገን። ሰላም አለይኩም።